ሰላም ጤና ይስጥልን ውዶቼ፣ እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬ 3 ወይም 4 የሚሆኑ መረጃዎችን ወደ እናንተ ይዤ መጥቻለሁ። ከነዚህ መረጃዎች የመጀመሪያ የሚሆነው ስለ ኮሜዲያን አሁን ባለፈው ሳምንት እንግዲህ የቀብር ስነ ስርዓቱን ስለፈጸመው ነፍስ ይማር ስላልነው ኮሜዲያን ወንደሰን አውራሪስ ጉዳይ ወደ እናንተ ይዤ መጥቻለሁ። ምን ተከሰተ? ምን ሆነ? በዚች ገና 7 ቀን ባልሞላው ጊዜ ውስጥ ስሙ ለምን ተነሳ ለምትሉኝ እኔም አዘኔን ገና አዝኜ አልጨረስኩም። ግን የሰማሁት ነገር በጣም ያሳዝናል። እሱን ሰምተን እንመለስ እስኪ። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እቃ ምናምን ቁሳቁስ ነገር አይደለም አሁን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ገና ምን ልበላችሁ፣ መናገር የሚሳናችሁ ጊዜ የለም። ማውራት እየፈለጋችሁ ማውራት የሚሳናችሁ ጊዜ የለም። ይህንን ነገር እንደዚህ ልበለው ብላችሁ ማለት የተሳናችሁ ጊዜ የለም። ይህም እንደዛ ነው የሆነብኝ። በጣም ብዙ የእሱ ቅርብ የሆኑ ጓደኞቹ ናቸው የተባሉ ሰዎች ጋር ደወልኩኝ። እነሱም አልገባቸው። እየተፈጸመ ያለው ነገር ምን እንደሆነ እነሱም አልገባቸው። ምን አይነት ጊዜ ላይ ነው? ኢትዮጵያዊነት ባህልና ወጋችን ይሄ ነው? እንዴት የሆነውን ነገር ሁሉ እፍና አድርገን ይዘን እንዲህ ነበርን ኢትዮጵያ። እንኳን እርስ በርስ የተሳሰርን አይደለንም፣ እርስ በርስ ሳንተሳሰር ብትንትን ያለን እንኳን ሆነን ቆይ ትንሽ እንታገስ እንላለን። ምንድነው ፍጥነቱ? ምንድነው እንደዚህ ለማድረግ እንደዚህ የዚህ አይነት ውሳኔ ለመወሰን ምንድነው? እንግዲህ ዛሬ ባንናገረው ነገና ከነገ ወዲያ ግን እውነቷን እናወጣታለን። እንግዲህ አሁን አንድ ወገን ነው እንደዚህ ተደረኩ እንደዚህ ወንኩ የሚለው፣ የነዛን ደግሞ አግኝተን እንግዲህ ይህ ልክ አይደለም ለማለትም ባህልና ወጉ ላይ ልክ አይደለም፣ መተሳሰባችንና ይሄ ነገር ገና ነው የማለት ውሳኔያችን ላይ ልክ አይደለም። እንግዲህ እንደሰማችሁት ነው። አፈሩ ይቅለለው ብለናል። የሆነውን ደግሞ መልካሙ ነገር መጥቶ የሚፈታበት ነገር እንድናገኝ እንግዲህ ፈጣሪን እንለምናለን። አዲስ አበባ ላይ ሁለት ዛፎች አሉ፣ አትደገፏቸው፣ ልብ ይሰውራሉ።
ወደ ሁለተኛው ጉዳይ እመለሳለሁ። ሙሴ ሰለሞን ተፈቷል ትላንትና። ዛሬ ደግሞ ቲክቶክ ላይ ወጥቶ እንግዲህ ቲክቶኩን ረን እያደረኩ ነው እያለ ነግሮናል። መፈታቱንም ሰምተናል። ያው ከቲክቶክ መንደር ሳንወጣ ብዙ እየሰማናቸው ያሉ ነገሮች አሉ። አዶኒያስ ምንድን ነው? እስኪ ይሁን አንድ ቪዲዮ ለቆ አየሁት። ከዛ እሱን በለቀቀ እሱን ለቆ ደግሞ ገና የቆየም አልመሰለኝም። እሱን ገና ለቆ እያጣጣምኩ ደግሞ አንድ ዜና ሰማሁ። ዜናውንም በመስማት ነው የዘገበው አንድ ሚዲያ አለ። ያ ሚዲያ እንግዲህ በጣም እውቅ ሚዲያ ነው። ምን አለ አዶኒ? ከዛ ምን ደግሞ ተዘገበ? እሱን ተከታታይ ላሳያችሁና ተመልሰን እንምጣ። በእኔ ስም ሰበር ዜና እየተጻፈ ይገኛል። ጋይስ እባካችሁ አደጋ ውስጥ መግባት አልፈልግም። እባካችሁ እዩትና ተጠንቀቁ ከእንደዚህ አይነት ሰዎች። እውነቴን ነው የምላችሁ። እዚህ እንደምታዩት እንግዲህ ሰበር ዜና ብለው ጽፈው ታዋቂ ቲክቶከር አዶናይ በቁንጅና ብዛት ሊከሰስ መሆኑ ተረጋገጠ ይላሉ። አይሚን ቁንጅናው እንዳለ ሆኖ ግን መከሰሱ ምን አመጣው? መታሰር አልፈልግም ጋይስ። አይኖ ቆንጆ ነኝ፣ ግን በቁንጅናዬን መታሰር እውነት ፌር አይደለም። እውነት ነው የምላችሁ። እባካችሁ ፕሊዝ መከሰስ አልፈልግም፣ መታሰር አልፈልግም። እባካችሁ ቆንጆ ስለሆንኩኝ እንደዚህ ታደርጉኛላችሁ? ተው። ግን ውጭ ስወጣ ለራሱ በሴቶች እየተሯሯጥኩኝ ያደግኩኝ ሰው ነኝ። እባካችሁ ይገባኛል፣ በጣም ቆንጆ ሰው ነኝ። እንደኔ ሌላ አይታችሁ ላታውቁት ልትሆኑ ትችላላችሁ። ስለዚህ እባካችሁ ተውኝ፣ እባካችሁ ነው የምላችሁ። ሴቶች ደግሞ አንድ ጥያቄ ልጠይቃችሁ፣ ከልቤ ነው የምለምናችሁ ማለት ነው። እባካችሁ እኔ ከተራመድኩኝ በጣም ብዙ ጊዜ ሆነኛል። ሁሌም እየወጣሁኝ መሮጥ ሰልችቶኛል፣ መደበቅ ሰልችቶኛል። በነፃነት እንደ ኖርማል ሰው እንደ መልክ የሌለው ሰው መራመድ ፈልጋለሁ። እውነቴን ነው የምላችሁ። እንደ መልክ የሌለው ሳይሆን በቃ ላይክ እንደ ኖርማል ሰው ገባችኋ? እኔ በቃ ላይክ እውነቴን ነው የምላችሁ። ከባድ ነው። ሜቢ ላታውቁት ትችላላችሁ፣ ግን ከማይ ፖይንት ኦፍ ቪው ሳስረዳችሁ በጣም ከባድ ነው። አንድ ብዙዎቻችሁ ሜቢ በጣም ቆንጆ መሆን ትፈልጉ ይሆናል፣ ይገባኛል። ግን ጋይስ እናንተ ያልቀመሳችሁት ማለት ነው። ወደ ውጭ ስትወጡ በቀኝም በግራም ወታደር የሚመስሉ ሴቶች ሲያሯሩጣችሁ ነው። ልንገራችሁ ምንም ማድረግ አልችልም። እኔ ሰልችቶኛል። ይኸው በሩጫ ምክንያት እግሬ እየከሳን ያለው ምን ላድርግ? እኔ እግሬ ጨረስኩኝ በቃ። ከዚህ በላይ ፕሊዝ ጋይስ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት አካሄዳ እንደሰማነው ነው። ግማሹ ወደ እስር ይሄዳል፣ እንደገና ደግሞ ግማሹ ከእስር ይወጣል። ይሄ ነው። አሁን ደግሞ አንድ ደግሞ የታሰረ አለ። ማን ነው በእናታችሁ? ያው የአልባሳቱ ጉዳይ አነጋጋሪ እንደሆነ ነው። ባለፈው ከቲክቶክ ክሬቲቭ አዋርድ ላይ ሽልማት ባህልና ወጉ ልክ አይደለም፣ እኛም አውርተንበታል፣ በጣም ብዙ ብለንበታል። ቀይ በቀይ አድርጎ እሱ ዛሬ ተይዟል ተብሏል። ሌሎች ደግሞ በራቁታቸው ምናምን በቃ ያው እንግዲህ ሊያወርዱብን ነው የሚፈልጉት። የአውሮፓውን የሌላ ዓለሙን አገስ ምንድን ነው የሚባለው? አምጡልኝ በእናታችሁ። በቃ የማይረባ እሱን ነገር ወደዚህ እያመጡ እኛን ሊያሸክሙን እኛ ላይ ሊደርቡ የሚፈልጉ አሉ። እነሱ ደግሞ እንደዚህ ከተጠየቁልን ቆንጆ ነው ብለን እናስባለን። እንግዲህ ዛሬ ተይዟል፣ ጆሲ ተይዟል ተብሏል። ከጆሲ ሌላ እንደገና ደግሞ አሁን ይፈታ አላወኩም፣ ግን ይፈታል የሚል ወሬ ከሳምንት በፊት ሰምቻለሁ። ጆን ዳንኤል
ከእስር በዋስ ይወጣል ተብሏል። ግማሾቹ እንደዚሁ እየታሰሩ ግማሾቹ ደግሞ እየተፈቱ ነው። ይህንን መረጃ ለእናንተ ለማድረስ ነው። እንግዲህ እስከዚህ ሰዓት በትዕግስት የማይረባውንም የሚረባውንም መልእክት ለመስማት ጊዜያችሁን የሰጣችሁን ውዶቼ በጣም ነው የማመሰግነው። ሁሌ እንደምለው ለሀገራችን ሰላም፣ ፍቅርን እመኛለሁ። በጣም ከቻላችሁ ጸሎት ብታደርጉ ላለው ያለንበት በጣም አጣብቂኝ ነገር ስለሆነ ብዬ ነው። የምንሰማው የምናየው ነገር ያስብላል። ይህንን ይመስላል እንግዲህ። ሰላም እደሩልኝ። ይመቻል።